እንዳጠራት እኔት ምንድነው ቆፍር ነው እንዴ እና አሁን አቆፍርም ምን ማለት ነው አቆፍር ስለማቆፍር ነው አንተ ዛሬ ዘው ብለህ መጥተህ ነው ቤት የምትቆፍረው ወደዛ አካባቢ አንድ ሰው እንዲሄድ አይፈልግም አንቺ ስራት ሻውሪ አንቺ ገበና ሻጪ ስራ ከዛ ይሄን አፈሩን ገለጥ ሳረገው የተጠቀለለ ነገር አየ አንቺ አፍላፊ ከነል ቆረል አይደለም እንዴ እየመለስሽ ነው እንዴ ልትደባደቡ አይደለም ታወርጂ ነው እንዴ የመጣሽው ልቀቀኝ አንተ አይደል አጥንት ነው በቃ አጥንት የሰው አጽም ሲጀመር የዛሬ ልጆች የተከለከላችሁትን ነው የምትወዱት እዛ ቦታ ላይ ጭራሽ እንድገኝ አይፈልጉም ጭራሽ እኔ እኮ ልንገርሽ የተቀደደ ጫማ እያረኩ ነው ያሳደኩሽ አንቺ ልትመልሽልኝ ነው ከዛ የሆነ ድምድም አለብኝ ማለት ወደ ውስጥ አይቆፈርም የሆነ ቋቋ ነው የሚለው አባረርብሻለሁ ይሄ ቤት እኮ የኔ ነው የአንቺ ቤት አይደለም ወንድማችሁስ ምን ነው ጠፋ አይተነው አናውቅም ወይስ ከዚህ ሀገር ወጣ እኛንም እናስተዳድርሽ አንቺ ነሽ የምታስበው ወይስ አንቺ ነው የወለድሽን እንደኛ አባትሽ ነግረሽዋል አይ የተጠቀለለው ነገር እኔ በጣም ደነገጥኩኝ ከዛ ትንሽ በሱ ሳይድም ትንሽ ስቆፍርም አሁንም ረጅም ነው ከብድ ዳርሽኝ ዛሬ ከብደሽኛል ምንድነው የተርበሰበሰ ነገር እኔ ማላቀው ነገር አለ እንዴ ይችም አሁን ነው እንደዚህ አይነት ባህሪ ያመጣ አስሩን ጅሬ እየጎተተች የምትመጣው እንጂ እንደዚህ አልነበረችም እዛኛው ጋር ነው ያ የተቆፈረው ነው ሰካው ሰያች እስቲ ሩጣለሽ እኔ ቤቱ አንቺ ነው ሩጣለሽ በአብዛኛው እናቴ ላይ ነው ምናምን አባቴ የሚጮኸው እና እኔ ደግሞ ይሄ ነገር በጣም እንድጠራጠር አደረገኝ በጣም ተላርገጠማ አልገጠማ አንቺ ያንቺ ጉዳይ ነው እንዴ ምን አስፈልገ አይ አይደለም ቆይ ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ ወደ እህቴ መጥቻለሁ ማለት ነው እንግዲህ ውድ ቤተሰቦቼ እንግዲህ በጣም ውስብስብ የሆነና በጣም አስቸጋሪ የሆነ የቤተሰቦቿን ታሪክ ትንሽ አውርታኝ ነበርና ውድ ቤተሰቦች ያው ምን እንደተፈጠረ እንግዲህ በጣም አስቸጋሪ ሁኔታ ነውና እሷ እዚህ ግቢ ውስጥ እንግዲህ ያው እና እናት አባቷ ቤት ነውና እዚህ ግቢ በምትኖር ሰዓት በአጋጣሚ አንድ ያገኘችው ነገር አለና ስለሱም ለማውራትና እንደገና ደግሞ መፍትሄ እንድሰጣት ስለፈለገች እሷ ጋር መጥቻለሁ ማለት ነው እንግዲህ ውድ ቤተሰቦች ምንድነው ጉዳዩ የሚለው ነገር ከሷ በደንብ የምንሰማ ይሆናል ማለት ነው ሁላችሁም የሀቅ ሚዲያ ቤተሰቦች ሁላችሁም ለሀቅ የቆማችሁ ላይክ ሼር ሰብስክራይብ ያደርጋችሁ ሁሉም ሰው ጋር እንዲደርስ አድርጉ ይሄ ብዙ ሰው እንዲማርበት ታስቦ ለናንተ የሚመጣ ፕሮግራም ነውና ውድ ቤተሰቦች እንግዲህ ሁላችሁም ላይክ ሼር ያደርጋችሁ አበረታቱን ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን ጥቆማና የተለያዩ አስተያየት ወይም ደግሞ እኛን ማግኘት የምትፈልጉ ደግሞ ቴሌግራም ሊንካችን አለ በቴሌግራም ሊንካችን አግኙን እንግዲህ ወደ ባለ ጉዳይ ልግባና ሰላም እህቴ እንዴት ነሽ መስገን እስቲ ምንድነው ራስሽን አስተዋውቂና በጣም ባስቸኳይ ነው የምፈልገው ይያልሽ ነበርና ስለዛም ጉዳይ እናወራለንና እስቲ ራስሽን አስተዋውቂን እንኳን ደህና መጣሽ ይላል እንኳን ደህና ቆያችሁኝ መጀመሪያ ላይ ስሜ ኪያ ይባላል እና ስሜ ኪያ ነው ኪያ በጣም ደስ የሚል ስም ነው እና ከሁሉም ሚዲያዎች እናንተን የመረጥኩበት ምክንያት ያው ለሀቅ ነው የምትቆሙት የብዙ ሰው ችግር ፈታችኋል የሚገባውን የማያስፈልገውን ምናምን ስታረጉ አይቼ ነው አንተ ጋር ደወልኩልህ እና ምንድነው እኔ እናትና አባቴ ያው 20 ኦልሞስት ወደ 21 አመት ሊሆናቸው ነው በትዳርና በቃ ፍቅራቸው ምናቸው እኔም በእነሱ እንክብካቤ ምናምን ሳለ በጣም ደስ የሚለኝ ምናምን ነገር ምን ተማሪ ነሽ ወይስ ተማሪ ነኝ በጣም ጥሩ እንዴት ነው ትምህርት ያለሽበት ሁኔታስ እንዴት ነው ትምህርት ምንም አይለም ያው እንሄዳለን እንመጣለን 12ኛ ክፍል ነኝ የዘንድሮ ተፈታኝ ነኝ እንግዲህ መልካም እድል እላለሁ እስቲ ስለ ቤተሰቦችም ምን አግረህ ነገር አለ ያልሽ ነበርና ስለናት አባቴም ያው ፍቅራቸውም ደስ ይላል ብለሽኛልና እስቲ ምንድነው ያለውን ነገር እስቲ ንገሪኝ እስቲ ምንድነው
ስለ እናት አባቴ የምነግርህን ነገር አለ ያልሽኝን ሁሉንም ነገር እስቲ ንገሪኝ እስቲ ምንድነው? ያው እናትና አባቴ እኔ እስካደኩበት ድረስ እኔ ሲጣሉም ሆነ ሲጨቃጨቁ አይቻቸው አላቅም። ግን እቺን ሳምንት ምን እንዳረኩኝ ምን እንደሆነ ምንም በማይገባኝ ምክንያት የማይሆን ነገር እየሰማሁ ነው ከነሱ ነው። ይሄ ነገር በጣም አጠራጠረኝ። በቃ ወደ ጓሮም ምናምንም በቃ መንቀሳቀስ ፍሪ ሆኜ መንቀሳቀስ አልችልም። ምንድነው የሚያጨቃጭቃቸው? እንግዲህ ስንት አመትሽ ነው አንቺ? 18 አመትሽ ከሆነ እንግዲህ ያው ተወልደሽ እዚህ እስከምታድጊ ድረስ ተጨቃጭቀው አያውቁም። ይሄን ያህል ብዙም ነገር ተነጋግረው አያውቁም እያልሽኝ ነውና በዚህ መሀል ምንድነው የተፈጠረው ነገር? አሁን ድሮስ እንዴት ማለት ሰው እግርና እግርም ይጋጫል ይባላልና እንዴት ይሄን ሁሉ አመት ሳይጨቃጨቁ እንዴት ነው? እኔ እንጃ ነው ወይስ አንቺ በሌለሽበት ምናምን የሚነጋገሩት? በቃ ድንገት ስገባ ወይ ደግሞ መኝታ ክላስ ሆኜ ስሰማ በቃ ሁሌ ጭቅጭቅ ነው። ይቺን ሳምንት እኮ የለም ነበረ ከጓደኛዬ ጋር እመጣለሁ እዚህ ግቢ ምናምን በቃ አንድ ላይ ስለምንሆን ምን እንደሚያሰጋቸውም አላውቅም። ብቻ ዝም ብለው ነው የሚጨቃጨቁት። አይ ከዚህ በፊት የሌለ ጭቅጭቅ ከምንድነው የመጣው ብዬ ትንሽ ግራ ስለገባኝ ነው እና ምንድነው እስቲ ንገሪኝ በደንብ እስቲ። ማለት ምን እያሉ ነው የሚጨቃጨቁት? አሁንስ የጭቅጭቃቸው መንስኤ ሊሆን ይችላል ብለሽ የምታስቢው ነገር እናም ደግሞ አንድ የደረስኩበት ነገር አለ ያልሽኝ ነገር አለና እነዛን ነገሮች በደንብ እኛን እዚህ ጋር ያሉሽ የሚመለከቱሽ ሰዎች አሉ፣ ብዙ ሰዎች በሚገባ መልኩ እስቲ ንገሪኝ። ምንድነው የሚሉት ሲጨቃጨቁ? የሚሉት በአብዛኛው ምን መሰለክ ከጓደኛዬ ጋር ግቢ ስለምመጣ ለምን ሰው ይዛ ትመጣለች? እኔ አንቺ ነሽ እንዲምታረጊኝ ምናምን በቃ በአብዛኛው እናቴ ላይ ነው ምናምን አባቴ የሚጮኸው እና እኔ ደግሞ ይሄ ነገር በጣም እንድጠራጠር አደረገኝ። በጣም ምንድነው እንድትጠራጠር የሚያደርግሽ? ለምንድነው ሰው እንዲገባ ያልፈለጉት እዚህ ግቢ? ማለት ሰው ይዘሽ ምናምን አትመጭም አንቺ ከዚህ በፊት? የሆነ ሰዓት እኮ አለ ማለት በቃ ራሴን እስካውቅ በደንብ ራሴን ማኔጅ እስካረግ ድረስ አመጣለሁ፣ ችግር የለውም ህጻናቸው ምናምን ተብሎ ይወራል ምናምን ነገር። አሁን ላይ ግን ምንም ነገር አይቻልም። በቃ ሰው እንዳታመጪ ትለኛለች እናቴ። ከዛ ድንገት ወይ ጓደኛዬ ቤት ገብታ ምናምን ካየቻት በጣም ነው የምጮህባት ምናምን ነገር። ብቻ ከሰው ሁላ እያራቆኝ ነው ቤተሰቦቼ። ምንድነው ማለት አሁን ትንሽ ግራ የሚያጋባ ነገር አለው። አንቺ አሁን ያው ልጅ ሆነሽ ከብዙ ልጆች ጋርም ይዤ መጣ ነበር ልጆች ብለሻልና አሁን በቅርብ ነው ይሄ ነገር ይጀምራል አይደል ያልሽኛለሽ? አዎ በቅርብ ነው። ምንድነው ታዲያ? ድሮም እንግዲህ ጓደኞች ቤት ይመጡ ከነበረ ምንድነው ምን የተፈጠረ አዲስ ነገር አለ ወይስ ምንድነው? እስቲ ንገሪኝ። ምንድነው ማለት አንቺ ያሳየሽው ሌላ ለየት ያለ ባህሪ አለ? አሁን በቅርብ የተቆጥሽ በሌላ ጉዳይ አለ? አይ እንደዛ ሳይሆን የሆነ ሰዓት ላይ ከጓደኛዬ እንደዚህ አበባ በጣም ነው የምወደው እና በቃ እነሱ ጋር ደግሞ በጣም ብዙ ነው ያለውና ስጭኝ አልኳት ምናምን ሰጠችኝና ወደ ጓሮ ነው የምተክለው እና ወደ ጓሮ አካባቢ ልተክለው ሄድኩኝ። ልክ ሲሄድ እናቴ በጣም ጮኸች። ምንድነው ምናምን ብላ ከዛ በቃ ያንን እንትን አበባውን አስቀመጥኩት። እንደዛ ስጮህብኝ አስቀምጬው ተመለስኩኝ። ከዛ በበነጋታው በጣም ውስጤ ፈርቷል። እዛ አካባቢ ምን ቢኖር ነው ወይስ ምን ቢያረጉ ነው ሰው እንዳይገባ የሚፈልጉት? እኔ እዛ አካባቢ እንዳልሄድ የሚፈልጉት ለምንድን ነው ብዬ በጣም ጥያቄ ፈጠረብኝ። ማለት ምን መኖሪያ ቤት ውስጥ ነው ወይስ ሌላ ቦታ ነው? አይ ከጓሮ እዚህ ግቢ ውስጥ? እዚህ ግቢ። እሺ። እና በቃ ቀን በቀን ሁላ ማሰብ ጀመርኩኝ። እዛ ቦታ ላይ ጭራሽ እንድገኝ አይፈልጉም ጭራሽ። እንዴ ምን ማለት ነው? ግቢስ ከሆነ ድረስ ሁሉም ነገር በእነሱ ከሆነ እንዴት አልንቀሳቀስም? እኔ ጓደኛዬንስ ለምን በቃ ከሰው ለምን ያርቁኛል ምናምን ብዬ ነበርና እንዴ ማለት አሁን ይሄን ነገር ማለት ይሄ ቁጣ የጀመረው ይሄንን አትክልት ካመጣሽ በኋላ ነው ማለት ነው? አዎ አትክልት ምን እንዳትተኪው ነው ሀሳባቸው? አይቻልም ማለችኝ። በቃ ምንድነው ይሄ እንደማያውቅ ከሆነ ግቢ ውስጥ አሁን አትክልት አለ። በዛ በጀርባ በኩልም ደግሞ የተለያየ አትክልት ይታየኛል። እዚህም ጋር አለና ነው አለ። ምንድነው ማለት ምን አይነት አትክልት ነው ያመጣሽው? ከጓደኛሽ ጋር የተለየ ነገር አለ? አበባ ናት፣ ሮዝ አበባ ነው።
እና በጣም ነው የምወደው ሮዝ አበባ እና በጣም ብዙ እንዲሆን ስለምፈልግ ይዤው መጣው። ምንም ያደረኩት ነገር የለም። ሜቢ እነሱ የከለከሉበት ምክንያት ሜቢ የተለየ የሆነ እንዳይተከሉ የሚከለከሉ አትክልትም አይባሉም የተለያዩ አይነቶች አሉ። ሜቢ እንደዛ ሆኖ ሳታቂ ያው ልጅም ስለሆንሽ ብዙ ነገር ላታቂ ትችላለሽና በዛ ምክንያት እንትን ብሎሽ ከሆነ ብዬ አረ እንደሱ አይደለም። እኔ እንጃ ምክንያታቸው ግራ እስኪገባኝ ድረስ እዛ አካባቢ እንዳልሄድ የፈለጉበት ምክንያት፣ አበባው እንዳይተከሉበት የፈለጉበት ምክንያት፣ ጓደኛዬ እንዳትመጣ የፈለጉበት ምክንያት ምንም በቃ ሁሉ ነገር ጥያቄን የፈጠረብኝ። ያቺ ጓደኛሽን ብቻ ነው ወይስ ሌላም ሰው ጭራሽ ይዘሽ እንዳትገቢ ነው? በቃ ጭራሽ ከማንም ጋር እንድቀርብ አይፈልጉም። እዚህ ግቢ ማንም ሰው እንዲመጣ አይፈልግም። ስለዚህ ችግር አለ ማለት ነው፣ የሆነ ችግር አለ ማለት ነው። እንደዛ ከሆነ እስቲ አንቺ ሲን ነገር ማለት እነሱን በግልጽ ለማውራት አልሞከርሽም? ምንድነው? በምን ሰዓቴ ይሄንን ሳምንት እኮ በጭቅጭቅ ነው የሚያልፉት። እኔ እነሱን ጭቅጭቅ ላለመስማት ክላሴ ነው የምቀመጠው። ምንም ነገር መስማት አልፈልግም። አንዳንዴ ኤርፎን አድርጌው ለመቀመጥበት ሰዓት አለ። ምክንያቷ ምንድነው? እኔ ነኝ ሰው እያመጣው የተለያዩ አበባዎችን እየተከልኩ ምናምን በቃ እኔ ነኝ የማናደዳቸው። ስለዚህ እኔ ጥፋተኛው ነኝ እንዴት ብዬ ላረጋግጥ እችላለሁ? አይ ትንሽ ግራ የሚያጋባ ነገር ስለነበኝ ነው። ምክንያቱም ይሄ ነገር መቼም አትክልት መትከል ወይም ደግሞ እጽዋትን ግቢ ውስጥ መትከል ቦታ እስካለች ድረስ ጥሩና የሚመከር ነገር ነው። አረንጓዴ ነገር የሚጠላ ነገር የለም ግቢ ውስጥ ገባሽ? ግን እዚህ ጋር ግን እኔ አሁን ትንሽ እያወዘገበኝ ያለው እና ግራ እየገባኝ ያለው ነገር የነሱ እንደዚህ መሆን የነሱ ሜቢ ሌላ ጭቅጭቅ ሊሆን ይችላል ብለሽ አታስቢ? ከሌላ ነገር ሜቢ አንዳንዴ የሆነ ሌላ ጉዳይ ይኖርበትና ከዛን ደግሞ የሚጨቃጨቀው ሌላ ርዕስ ፈልጎ ነውና እንደዛስ ይሆናል ብለሽ አላሰብሽም? በምንም ተአምር የሚሆን አይደለም። ስሜን እያነሱ እየጠሩኝ በቃ እኔ እንጃ እዚህ ግቢ ምን ያህል ሰው እንደራቀ እኔ ነኝ የማውቀው። እንዴ ድሮ እኮ እውነት ብቻ እኔ እንጃ ድሮ ምን እስቲ ንገሪ ማለት በቃ ድሮ እኔም ልጅ ነበርኩኝ። ይመጣሉ ህጻናት ምናምን ጮት ነበረ። አሁን ግን ያው አንድም ልጅ ጓደኛዬን ራሱ እንዳላመጣ ተከለከልኩ። ከሰው እንድርቅ አረገችኝ ማለት ነው። እሺ ይገባኛል። ያው የነገርሽኝ ነውና እነሱስ ሌላስ ዘመድ የላችሁ? ዘመድ አዝማድ በቃ ከፈለጉ ውጪ ነው የሚቀጣጠሩት። እዚህ ግቢ በምንም ተአምር አንድ ሰው አይመጣም። በምንም ፕሮግራም ምናምን ሲዘጋጅ ቤት ውስጥ ለምሳሌ ቤት አያዘጋጁ ማለት ቢያዘጋጁ እንኳን ወደዛ አካባቢ አንድ ሰው እንዲሄድ አይፈለግም። ወይ የሆነ ያጥሩትና ወይ ድንጋይ ያረጉበትና እዛ ጋር የሆነ እየተሰራ ያለ ስራ አለ፣ ወይም ደግሞ በቃ የተለያየ ምክንያት ፈጥረው ብቻ ወደዛ አካባቢ እንዳይገቡ ነው የሚፈልጉት። ያው ስለዚህ በጣም አሁን ምንም ግልጽ እየሆነልኝ አሁን የሆነ ቦታ ላይ ሰው እንዳይሄድ የሚፈልግ ከሆነ የሆነ ችግር አለ ማለት ነው። አሁንም ስለተጠራጠርኩ ነው። እስቲ ምንድነው አንቺ አሁን ሌላም የምነግርህ ነገር አለ፣ ያየሁትም ነገር አለ፣ ዋናም የምፈልግህ ለዚህ ነው ብለሽኛልና አሁን ዝም ብዬ አላውራ ብዬ ነው። እሱ ነው በርግጥ እኔም በጣም ማለት ትንሽ ከአቅማችን ከጆሮአችን ለመስማት ትንሽ የሚከብድ ነገር ነውና ያው ልክ ነሽ። እስቲ ምንድነው መጨረሻ እንደ መፍትሄ የወሰድኩት ነገር አለ ያልሽኝ ነገር ምንድነው? እስቲ እኔ በቃ የሆነ ሰዓት ላይ ማንም አልነበረም ቤት፣ እኔም ትምህርት አልነበረኝም። እቤት ተቀመጥኩኝና በቃ ማሰብ ጀመርኩኝ። ይሄን ያህል ምን ነገር ቢሆን ነው ብዬ ወደ ጓሮ ሄድኩኝ። ከዛ ወደ ጓሮ ሄጄ በቃ ያለኝ ሀሳብ ምንድነው እዛ አካባቢ ላይ ምንድነው ያለው እና እዛ አካባቢ ላይ ያን አበባ ብተክለውስ ምንድነው የሚያመጣው ችግር? እንደሌላው ሌላ ነገር አልተከልኩም ምን አላረኩም ብዬ በቃ ሄድኩኝ። አበባዬን ምናምን አዘጋጀውና ያው ለመትከል ተቆፈረዋል ምናምን ነገር። ከዛ የሆነ ድምድም አለብኝ ማለት ወደ ውስጥ አይቆፈርም፣ የሆነ ቋቋ ነው የሚለው ምን ልበል፣ ድንጋይ ላይ እላዩ ላይ ድንጋይ ያለ ነበር የመሰለኝ። እሺ በምንድን ነበር እየቆፈርሽ ነበር? በእንጨት ነበረች። እሺ የመቆፈሪያ እንጨት ነው ወይስ? የመቆፈሪያ እንጨት ነበረችና በሷ እየቆፈርኩኝ
የሆነ ሰዓት ድምድም አለብኝ። እንዴት ድምድም ማለት በቃ ምንም አይንቀሳቀስም። ከዛ ድንጋይ ነገር ነው እንደ ድንጋይ ነበር ይመስላል። ከዛ በቃ እየቆፈርኩት ያው እንትን ያው ቦታው አለ አይደለ እዛ ጋር ድምድም ሲልብኝ በጣም ደነገጥኩኝ። አይ ድንጋይም ሊሆን ይችላል ብዬ መቆፈሬን ቀጠልኩ። ማለት እንትን ወደ ሌላም ቦታ መቆፈር ጀመርኩ። በሌላም ቦታ ስቆፍረው ያው ነው። እዛ ምን ነው ይሄ እንዴት ነው በሁሉም ቦታ ሲቆፈር ድምድም የሚለው ምናምን ብዬ በትክክል በቃ ያንንም አበባዬን ተውኩት። ከዛ በትክክል መቆፈር ጀመርኩኝ። በምንድነው የምትቆፍሩ? በዛው በእንጨት ነው ወይስ በሌላ? በእንጨቱን ተውኩትኝና ከዛ በመኮትኮቻ አለች አይደለ? የአበባ መኮትኮቻ የብረት በሱ መቆፈር ጀመርኩኝ። ከዛ የምር በቃ እንትን ነው የተጠቀለለ ነገር አየሁ። ማለት ምን ቆፈርሽው? ሙሉን ሳይሆን ይሄ ከላይ ፓርት ብቻ ያለውን ቆፈርኩት። መጀመሪያም ቢያለኝ ቦታ ማለት ነው። ከዛ ይሁን አፈሩን ገለጥ ሳረገው የተጠቀለለ ነገር አየሁ። የተጠቀለለው ነገር እኔ በጣም ደነገጥኩኝ። ከዛ ትንሽ በሱ ሳይድም ትንሽ ስቆፍርም አሁንም ረጅም ነው። ይሄ ነገር ምንድነው? ማለት ከኔ ደበቁኝ ነገር ሊኖር ይችላል። እናም ቢያሰብኩኝ ወዲያውኑ በጣም ቆፈርኩት። ሙሉ ስቆፍረው ያው የተጠቀለለ ነገር ነው እና በጣም ደነገጥኩ። በምንድነው የተጠቀለለው? በነጭ ጨርቅ ተጠቅልሏል። አጥንት ነው በቃ አጥንት፣ የሰው አጽም። ምን በስብሷል? አዎ በቃ የለም አጽም። እኔ ደነገጥኩኝ። አዎ የሰው አጽም። ከፍተሽ አየሽው? የዛን ሰዓት ገለጥኩት። ማለት የሆነ ለኔ ማስተላለፍ የሚፈልጉት ነገር ሊኖር ይችላል ምናምን ብዬ ተጠራጠርኩኝ። እንዴት ማስተላለፍ? ማለት በቃ ለኔ የሚሆን ነገር ይጠቅማታል ብለው ያሰቡት ነው። እሷ አሁን ላይ አንሰጣትም፣ ይጠቅማታል ብለው ያሰቡትን ነገር ሊሰጡኝ ይችላሉና እስከዛ ድረስ እዛ አስቀምጠውት ሊሆን ይችላል ምናምን ብዙ ነገር አሰብኩኝ። ገለጥኩት። በቃ ያገኘሁት ነገር ግን እንትን ነው በቃ ባዶ አጥንት እና ይሄ ነገር በጣም ከባድ ስለሆነብኝ ማለት ከዚህ በፊትም አይቼው ስለማላቅ በጣም ደነገጥኩኝ። እንደዚህም አስቤ አልነበረም የቆፈርኩት። ማለት አንቺ ያንን ቦታ የቆፈርሽው እንደዚህ ስለከለከሉሽ ብቻ ተጠራጥረሽ ነው አይደል? አዎ። አንድ ነገር ማለት እዛ ቦታ ላይ አሁን ያው በጣም ከባድና ሲሪየስ የሆነ ነገር ነው ይሄ። ምክንያቱም አንድ ሰው ግቢ ውስጥ የሆነ ሰው አጽም የሰው ልጅ አጽም ተገኘ ማለት እንግዲህ እዛ ጋር የሆነ ወንጀል ተፈጽሞ ወይ እዛ ጋር ተቀብሯል ማለት ነው። ገባሽ? ይሄ ማለት ይሄ ግቢውን ምን ያህል ጊዜ ሆኖታል አባትሽና እናትሽ መኖር ከጀመሩ? የመቃብር ቦታ አልነበረም አይደል? አይ አልነበረም። ቅድም እንደነገርኩ አሁን ኦልሞስት ወደ 21 ሊገቡ ነው። ኦኬ። በዛች እድሜ ውስጥ ግን እኔ ምንም የማውቀው ነገር የለም። ዘመድም እንደሌለኝ ነው የተነገረኝ። በቃ ጭራሽ ምንም ቤተሰብ የለም። የለሽም ነው የሚሉ። ከዛ በፊት አንቺ ከአካባቢው የምትሰሚው ዘመድ ወይ ቤተሰብ ምናምን ነበር? የለም። በቃ ጎረቤት ያው ቅድም እንዴት የእናትሽ ቤተሰቦች የሉ የምትለኝ እንደዛ ነው። ያባትሽም እንደዛ? ይሄንንም እኮ አላውቅም እኔ። በቃ የሚነግሩኝ ነገር ምንም አይነት ዘመድ የለኝም። ለቤቱ ብቸኛ ልጅ እንደሆንኩ ነው የሚነገረኝ። ሌላም ወንድም ምንም የለሽ? የለኝም። ይሄ ከባድ ነው በጣም ማለት። እሺ ይሄንን ነገር ካየሽ በኋላ እንዴት ነው እነሱን ለማውራት ወይ እነሱን የሆነ ነገር ለመጠየቅ ምናምን አልሞከርሽም? እስቲ ምንድነው ከዛስ በኋላ አንቺ በሰዓቱ እንግዲህ ይሄን ነገር አይተሽ እንዴት ነበር ስሜትሽ? በዛ ሰዓት እንደነገርኩ እነሱ የሉም። ባይገርም በጣም ነው የደነገጥኩት። በጣም ማለት ማልጠብቀው ነገር አይቻለሁ። ምንድነው ያደረኩት? ይሄን ነገር ቀስ ብዬ ላወጣጣ ፈለኩ። ሳስበው እናንተም አላችሁ ማለት ብቻዬን አይደለሁ እና በቃ ወዲያውኑ አፈር አለበስኩትና ምንም ያልተነካ አስመሰልኩት። ምክንያቱም መተው ካዩ እቺ ልጅ ወደ ሌላ ነገር ልትሄድ ትችላለች ወይም ደግሞ ለምን አየሹ ምናምን ብለው ሊቆጡኝ ይችላሉ። ስለዚህ ወዲያው አለበስኩትኝ፣ አቤት ገባው፣ ተቀመጥኩ። በቃ ምንም አይነት መፍትሄ እንትን አላልሽም በሰዓቱ? ምን አሰብሽ? እንደው የማናጽም ሊሆን ይችላል እዚህ ጋር ምን አይነት ነገር ተደርጎ ሊሆን ይችላል ብለሽ አሰብሽ? አንቺ ባወቅሻት እድሜሽ ያው
እንደማስበውም ደግሞ ጎበዝ ነሽ። ምክንያቱም እንደዚህ ሲያወሩ እንኳን ተጠራጥረሽ ይሄን እርምጃ መውሰድ ጎበዝ ነሽ። ግን ምን አይነት ውሳኔ ወሰንሽ? እስቲ ያው እኔ ነግሬህ የለ በቃ ዘመድ የለሽም የተባልኩት እና ይሄ ነገር ማን ሊሆን ይችላል? እዚህ ጋር የሞተው ሰው ማን ሊሆን ይችላል ብለሽ አሰብሽ አንቺ? ሌላስኛ አሁን ስንመጣ እዚህ ጋር ብዙ ኢንፎርሜሽኖችን እንፈልጋለን። ገባሽ? ምክንያቱም ይሄ ነገር ተገኘ እዚህ ጋር ማን ነበር የሚኖረው? ከነሱ በፊት ነው የተፈጸመው ወንጀል? እነሱ አውቀው ነው? እነሱ እንደሚያውቁ እርግጠኛ ነኝ። ለምን ወደዛ ጋር ትሄዱ ካሉ ይሄ ስለዚህ ነገር መረጃው አላቸው ማለት ነው። ገባሽ? እንደዛ እየከለከሉሽ ከነበረ እዚህ ጋር መረጃው አላቸው እነሱ ጋር፣ ወይም ደግሞ ይሄን ነገር ወይ እነሱም ሊሆን ይችላል ያደረጉት። እንግዲህ በጣም አዝናለሁ። እናትና አባትሽ ወንጀለኞችም ሊሆኑ ይችላሉ። ገባሽ? ስለዚህ አንቺ አሁን እኔ አንድ በደንብ እንድትይልኝ የምፈልገው እኛ ልናገኘው የምንችለው ሰው ካለ እንትን በይኝና ንገሪኝና ከዛን ከሱ የተወሰነ ኢንፎርሜሽን እንድንወስድ ብታደርጊኝ ጥሩ ነው። ምክንያቱም አንቺ አሁን ብዙ ነገሮችን ስጠይቅሽ እኔ አላውቅም እያልሽኝ ነውና ምንም እንዳቃርገው አይደለም እዚህ ግቢ ያኖር ማለት ከሰውም እንድርቅ ፈለጉ። ይሄ ነገር ሲብስብኝ ነው የነገርኩት። ይገባኛል። እኔም በጣም ተጨናንቄያለሁ። በቃ እኔ ወይ አልቅሽ አልወጣልኝ ብለሽ ብዙ ነገር ነግረሽኛል። እኔም የመጣሁት ሌላም ሰው ልክ ነበር አክቹአሊ፣ ግን እኔም የመጣሁት ጉዳዩ ትኩረት የሚፈልግና በጣም ወሳኝ ጉዳይ ስለሆነ ነውና ያው በጣም ያሳዝናል። እንግዲህ እስቲ ማለት እኔ አሁን ስለዚህ ነገር ያው አንቺም ብዙ የማውቀው ነገርም የለም እያልሽኝ ነውና እስቲ ሜቢ ስለዚህ ነገር ያውቃል የምትይው ሰው ካለ፣ ሁለተኛ ደግሞ ይህንን ነገር መልሰሽ ስታለቅሱ ብቻሽን ነሽ ወይስ እንዴት ነበር? እስቲ የነበረውን ሁኔታ ነገር በደንብ ማለት ይገባኛል። ብዙ ነገሮች ደንግጠሻል እንደምንም ከሆነ እንግዲህ እዚህም ድረስ መጥቼም ደግሞ ላገኝሽ ስቱዲዮም ነው ያላልኩሽ ለዛም ነው። በጣም ሰውም ለማግኘት ፈቃደኛ አይደለሽምና እስቲ ያለውን ነገር እንዴት እንደነበር በደንብ ስሜቱን እስቲ ንገሪኝ። የነበረውን ነገር ስሜት ነገር። እሺ ባይገርም የሆነ ቀን ምናልባት ከጠቀማችሁ ብዬ ነው እንጂ በጣም ቆይቷል። በጣም የሆነ ቀን እንዲሁ ሰፈር ላይ እየሄድን ከነማሚ ጋር እኔ ርቅ ያለው ማለት እኔ ፊት ነው የሚሄደው፣ እነሱ ኋላ ናቸው እያወሩ ምናምን ያው እና ከዛ የሆነ ሰውዬ ነው ወንድማችሁ እንዴት ነው ምናምን እነሱን ሰላም ካለ በኋላ እኔን ሰላም ብሎኝ ሄድኩኝ። ከዛ እነሱን ሰላም ካላቸው በኋላ ወንድማችሁስ ምን ነው ጠፋ አይተነው አናውቅም ወይስ ከዚህ ሀገር ወጣ ምናምን ማለት በቃ ድንገት ነው በጆሮዬ የገባው ይሄ ነገር። ምን ኦኬ ምን ቤት ሌላ ሰው መጥቶ ነው እናንተ ጋር? ውጪ ላይ ኦኬ ውጪ ላይ ወጥተን ሄደን እሺ መንገድ ላይ እሺ ሰላም ብሏቸው እንዴ ወንድማችሁስ ምናምን በቃ ያልኩን ነገር አሉት። ወንድማችሁ አባትሽ ነው ያለው እናትሽ? አባቴ። እሺ ምን ነበር አባትሽ ምላሽ? አለ ነው ሌላ ምን አለ የት ይሄዳል ያው አንዳንዴ እናንተም ስለማትከጣጠሙ ይሆናል ምናምን ነገር አላችሁ እንዴ። እና አሁን ላንቺ ነገሩሽ ቤተሰብ ማንንም ቤተሰብ እንደሌለ ነው አይደለ? አዎ ምንም ዘመድ እንደሌላችሁ ነው። እንዴት በዛን ሰዓት ወንድም እንዳለው አባትሽ ተናገረ? ይሄንንስ ነገር አንቺ አልጠየቅሽም? የዛኔ ህፃን ነኝ ምን ብለህ ትጠይቃለህ? ይሄን ነገር አላውቅም። አይ እንደውም አባት ወንድሜ አጎታለኝ እንዴ ወንድም አለህ እንዴ ብለሽ ያው ሜቢ ልጅም ስለሆንሽ ሜቢ ጥያቄም ዝም ብሎ እንትንም ሊሆን ይችላል። እስካሁን እድሜ ድረስ ግን ምንም ነው የማላውቀው። ምንም በቃ ዘመድም ምንም ወንድምም እንደሌለኝ ነው የማውቀው። የዛኔ ግን ድንገት ምናልባት ከጠቀማችሁ ይሄ ነገር ብዬ ነው የነገርኳችሁ። በጣም መልካም። እንግዲህ እስቲ ሌላ ሳውን የተሻለ አሁን ብዙ ነገሮችን ነው አሁን ልጠይቅሽ ፈልጌ አሁን ብዙ ነገሮችን ማወቅ ፈልጌያለሁ። ግን ምክንያቱም ያው እንደምታየው ከሆነ ያው እንደምትነግሪኝ ትንሽ ስብስብ ያለ ነገር ነው። ይሄ ነገር ብዙ የሆነ ቢያንስ መረጃ ሊያቀም የሚችል ሰው ያስፈልጋል ግዴታ። ምክንያቱም እንደዚህ አይነት ኬዞች
በቀላሉ እንትን የሚሉ አይነት አይደለም። እሺ ባይገርምህ የዛን ቀን ያንን አጽሙን ካገኘሁት በኋላ ያው ያለሁበት ሁኔታ እኔ እግዚአብሔር በቃ ተንቀጠቀጥኩኝ። እጄ ሁላ ምንም ነገር ነው የማይታዘዝልኝና በቃ ወዲያውኑ ማን ጋር ደወልኩ? ጓደኛዬ ጋር ደወልኩለት። ከዛ ጓደኛዬ ጋር ደውዬለት በቃ እዚህ ቤት ነኝ ያለሁት እዚህ ቦታ ላይ የሆነ ነገር አግኝቻለሁ እና አንዴ እፈልግሃለሁ ብዬ ደወልኩለት። ከዛ መጣ። እሺ ምን የትምህርት ቤት ጓደኛሽ ነው ወይስ ፍቅረኛሽ? ፍቅረኛዬ ነው። እሺ እና መጣ። በቃ ያለሁበትን ሁኔታ እሱም ተረዳኝ ወዲያው ነው። የሆነ ነገር ብታገኝ ነው እንደዚህ የምትሆኚው ምንድነው ማለት በዛ ሰዓት ምንም ማውራት እንኳን እኔ እንጃ በቃ ማውራት አልቻልኩም ነበረ። እና መጣ ምናምን አሳየሁት። ያው እሱም ደነገጠ ማለት እንደዚህ አይነት ነገር አይጠበቅም እንኳን ከኛ ቤተሰብ። እና በቃ ያለን አማራጭ ምንድነው ያንን ቦታ መሸፈን ነው። ያው አንድ ላይ ሸፈን ነው። ቃሱ ምን ሊያረጋጋኝ ነበር። ቀድሞ እኮ አይቀበርኩት እስቲ ሜቢ እንትን ብለሽ ማለት ደንግጠሽ እንዴት ብቻዋን ብዬ እያሰብኩ ነበር እኔ እንደውም ምክንያቱም ከባድ ነው ብቻሽን በዛ ላይ ሴት ሆነሽ ድንጋጤ ያለ ብዙ ነገር አለና ይሄን ነገር ሲያይሱስ ሌላ ነገር አልጠረጠረም ምን ሊልሽ ይችላል? በቃ እሱማ ያለኝ በቃ የሆነ ዘመድ ቢኖራችሁ ነው እንጂ እዚህ ቦታ ላይ እንዴት አትሄጂም ትባያለሽ እና ይሄንን ነገር ስታረጊ ደግሞ እንዴት ይሄን ነገር ታገኛለሽ አለ። እና ብቻ እሱም ሊያረጋጋኝ ሞከረ ምናምን ነገር። ቦታውን አሁን ማየት እንችላለን? ይቻላል። ግን መጀመሪያ ላይ እነሱ ማውራት ይኖርባቸዋል ወይም እነሱ በሚወጡበት ሰዓት ምክንያቱም እስካሁን ድረስ አላወቁም። ይሄን እንዳየሁት አላወቁም። ኦኬ ስለዚህ ያው ለመቆፈርም ለምናምን ጊዜ አሁን ትንሽ አስቸጋሪ ነው። እነሱ አሁን ይመጣሉ ብለሽኛል አይደል? አዎ ይመጣሉ። ስለዚህ እዚሁ ጠብቀን እናናግራቸው አይደል? ይቻላል። መልካም እሺ። ያው ጓደኛሽንም እስቲ ትጠሪዋለሽ በኋላና ያለውንም ነገር እሱንም እናወራለን እንጠይቀዋለን። እሺ ቀድሞ የመጣው እንግዲህ ወይ እናትሽ አብረው ነው የወጡት ወይስ ለየብቻ ነው? አይ እሱ ሹፌር ስለሆነ ቀድሞ ወጣ። እሷ ደግሞ የምገዛው ቃል ብላ ነው የወጣችው። ኦኬ ስለዚህ እናትሽ ናቸው ቶሎ የሚመለሱት ማለት ነው። ስለዚህ እሳቸውን እስቲ ያለውን ነገር ስለ ጉዳዩ የሚያውቁ ከሆነ ያው አንቺም አንድ ላይ ብትሆኚም ጥሩ ነው። እንግዲህ ስለዚህ ነገር ሳታነሺ እንደማያውቁ ሰው ሆነሽ እኛ እንግዲህ ማወጣጣት ባለብን ሲስተም እናወጣጣለን። ስለዚህ ምንም ነገር እንትን እንዳትዪ ራስሽን አረጋጊ። አሁን ብዙ ነገር ውስጥሽ ላይ ብዙ ስሜት እንዳለሽ አውቃለሁ። ብዙ ነገር እየተሰማሽ ነው። ራስሽን አረጋጊና ያለውን ነገር እኛ በምንችለው ነገር ሁሉ ምንችለውን እናደርጋለን። እሺ አይዞሽ ተረጋጊ። አይዞሽ እንግዲህ ውድ ቤተሰቦቼ እንግዲህ እንደሰማችሁት ትንሽ በጣም ውስብስብ ያለ ነገር ነው፣ ግራም የሚያጋባ ነገር ነው። እንግዲህ አለ ተብሏል። እንግዲህ ይሄ ነገር ከጀርባ ነው አይደለ? አዎ ከጀርባ በጀርባ በኩል በኋላ በካሜራ እናሳያችሁ ይሆናል። እንግዲህ ቦታውን እሳቸው ድንገት ከመጡ ሌላ ነገር እንዳይፈጠር እሳቸውን እናቱን የሷን እናት እናውራቸውና ስለ ጉዳዩ ቀስ አድርገን ለማወጣጣት እንሞክራለን ማለት ነው። ውድ ቤተሰቦች ሁላችሁም ያላችሁት ሀቅ ሚዲያ ላይ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ እንግዲህ ሁሉም ሰው እንዲማርበትና ለሁሉም ሰው እንዲደርስ ይሄ ደግሞ ነገር ለሁሉም ሰው እንዲደርስ ሼር አድርጉ። ውድ ቤተሰቦች ብዙ ሰዎች ጋር አሁን ተደራሽ እየሆነን አይደለም። ሼር እያደረጋችሁ አበረታቱን እላለሁኝ። በቀጣይ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። ውድ ቤተሰቦቼ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ እንግዲህ ያው እንደምታዩት ቦታውን ትንሽ ለማየት እየሞከርን ነው ማለት ነው። እንግዲህ ውድ ቤተሰቦቼ ያው ትንሽ ፈርታለች ለመጠጋትና እንግዲህ በዱላው ነው ማሳያችሁ ያለች ነው። ትንሽ ፈርታለች አክቹአሊ። እኛም እንግዲህ እስከምናይ ድረስ ትንሽ ጥርጣሬ ውስጥ ነው ያለነውና ውድ ቤተሰቦች እንግዲህ እናትየዋም እየመጡ ነው ብለሽኛል አይደለ? ደርሳለች ምናልባት ትደርስ ይሆናል። ኦኬ ስለዚህ አሁን አይመችም እንትን ለማለት እስከትመጣ ድረስ
በጣም አሪፍ። እንደዛ ከሆነ እስቲ ቦታውን አሳይንና እኛ ለበኋላ ለምንም ለኤግዚቢትነትም ለምንም እንዲመች እንደ ማስረጃም እንዲሆነን እስቲ ቦታውን ታሳይናለች ማለት ነው። እሳቸውም ደግሞ የሚመጡ ከሆነ እንደዚህ ከጀርባ ነገር ሆኜ እኔም ጠብቃቸዋለሁ ማለት ነው። ወደዚህ እንዳይመጡ እንዲያው እንደነገርኩሽ እሳቸው ሲመጡ ከትምህርት ቤት እንደመጣን ምናምን አድርገን ነው እሺ የምትነግሪያቸው? እሺ በጣም አሪፍ። እስቲ ቦታውን እንየው። እስቲ ና ካሜራው የት? እዛኛው ጋር ነው ያ የተቆፈረው ነው። ሳያቸው እስቲ እዛ ጋር ነው አይደለ? ይኸው በእንጨት የተከለለው ማለት ነው። ያቺት በእንጨት የተከለለው ነው ተቆፍሮ ያለው። እንግዲህ ወደ ቤተሰቦች በጣም አስቸጋሪ እና በጣም የሚያሳዝን ነገር ነው። መልካም በኋላ እንግዲህ ምን ይፈጠራል የሚለውን ነገር ምን ይሆናል እንግዲህ እሳቸውንም ያለውን ነገር ለማወጣጣት እንሞክራለን። ወደ ቤተሰቦች እንደምታዩት በጣም የሚገርምና የሚዘገንን ነገር ነው። እንግዲህ መኖሪያ ቤት ውስጥ እንደዚህ አይነት ነገር መኖሩ በጣም ያሳዝናል። ካሜራማን እሳቸውም እንዳይመጡ እና ሌላ ነገር እንዳይመስላቸው አሁን እስቲ እንግዲህ እሳቸው እስከሚመጡ ድረስ እንጠብቃለን ማለት ነው። ውድ ቤተሰቦቼ እንግዲህ ያው በትዕግስት እየጠበቅን ነው ማለት ነው። የዚህ ነገር መጨረሻ ምን ይሆን የሚለውን አብረን የምናየው ይሆናል። ውድ ቤተሰቦች ማን ነው የሞተው፣ ገዳዩስ ማን ነው የሚለውን ነገር አብረን እናያለን። ስለዚህ እሳቸው እስኪመጡ ጠብቀን ቀረጻ ምን ጀምር ይሆናል። እንግዲህ ውድ ቤተሰቦች እስከዚያው ድረስ በትዕግስት እንድጠብቁን ጠይቃለሁኝ። መልካም ቆይታ። እንግዲህ ውድ ቤተሰቦቼ እንግዲህ እንደምታዩት ያው አሁን እናቴ መታለች ብለሽኛል። እንግዲህ በውስጥ በኩል ነው ያለችው እና በዛ በኩል ዞረ ነው የምንሄደው ማለት ነው። ውድ ቤተሰቦች እንግዲህ ያው ያለው ነገር በተነጋገርነው መሰረት እናደርጋለን ማለት ነው። መጥተዋል አይደል? አዎ ድምጽ ሰምቻለሁ። እንግዲህ ገብተን እናረጋግጣለን። በጣም አሪፍ። ካልመጣችም እንጠብቃለን። በጣም አሪፍ። እንግዲህ ያው የመጡ መስናናል። እንግዲህ ገብተን ያለውን ነገር እናያለን ማለት ነው። ውድ ቤተሰቦች አብራችሁን ቆዩ፣ ተከታተሉ። ሰላም ነው? እንዴት ነው? አለን አለን። ሰላም ነው? ሰላም ነው? አለን። እኛ ያው አንዳንድ ነገሮችን እናውራችሁ፣ አንዳንድ ስለ ትዳርም ነገር እንጠይቃለን እና ያው ነግራውት ሊሆን ይችላል ብዬ አስቤ ነውና ማልነገረችኝ ምንድነው? አይ ዝም ብዬ በቃ ማለት እነሱ የትምህርት ቤት ቆይ ስሚ መጀመሪያ እነሱ የትምህርት ቤት ጓደኞቼ ናቸው። እሺ ከዛም በኋላ እንደዚህ የዩቲዩብ ስራ ጋዜጠኝነት ምናምን ጀመሩና ከዛ እኛም ታዋቂ እንድንሆን ብዬ አመጣኋቸው። ለምን ጉዳይ ነው ታዋቂ የምንሆነው? ስለ ቤተሰብ ምናምን አንዳንድ ነገር ነው የምንጠይቀው። እንዴት ነው ስለ ትዳር ያለው ነገር? ይሄ ምንም እኮ ጭንቀት አያስፈልገውም። ይሄ ጭንቀት አይደለም፣ ግን ጋዜጠኛ ዩቲዩብ ምናምን የምትደቅኘው ታዋቂ የሚያደርገን ነገር ምን ኖሮ ነው ታዋቂ የምትሆኚው? አይ ታዋቂ ለመሆን ሳይሆን የሰዎችን ተሞክሮኛ እናንተ አሁን በትዳራችሁ ምን ገጠማችሁ ምን እንትን አላችሁ የሚለውን ነገር ያንን ነገር ምን አስፈለገ? ትዳር ገጠማ አልገጠማ አንቺ ጉዳይ ነው እንዴ? ምን አስፈለገ? አይ አይደለም፣ ቆይ አይደለም፣ ተረጋጋ። ሽልማትም አለው እኮ ሽልማትም አለው። ምንድነው ሽልማት? ሽልማቱም ለበጎም ለክፉም ቀድመሽ አትናገሪም እንዴ? እኛንም እናስተዳድርሽ አንቺ ነሽ የምታስበው ወይስ አንቺ ነው የወለድሽን እንደኛ? አባትሽ ነግረሽዋል? እና ታዲያ ጋዜጠኛ ነኝ ያለ ነገር ቤታችን ተስጎትሽ ልውጣልሽ? እኔ ቤቱ ያንቺ ነው ልውጣልሽ? ኧረ ተረጋጉ። እንደዚህ የሚያስብል ይሄን ያህል የሚያስብል ነገር አይደለም እኮ ይሄን ያህል ቀላል ነገር ነው። ቁጭ እንበልና እንነጋገራለን። ከዛም በኋላ ያለውን ነገር ምን የምታውቂው ነገር አለ? የምታውቁት ነገር አለ? ምንድን ነው የምንነጋገረው?
በእኔ ተሞክሮ ላይ መጀመሪያ ፍቃድ እኮ መጠየቅ አለበት ልጄን ከማግኘት በፊት አይደል እንዴ? አዎ እሱ ልክ ነው። እኛ አሁን እንግዲህ ምንድነው እኛውን አንደኛ ሽልማት እንሸልማቸዋለን፣ ሁለተኛ ደግሞ የእናንተ የሚጠቅም ነገር ጥሩ ነገር ይኖራል ለወደፊት። አሁን ሶብኝ በቅጡ በኮነነኛ ለሰው ሲተር ጥሩ ነገር ለሌላ ሰው እኛውን ለወጣቶች መማሪያ ሊሆን ይችላል። ምንም እኮ አንቺ ማታመጭብኝ ጉድ የለሽ እንደሆነ ተነሽ፣ ማታመጭ ጉድ የለም። ቁጭ በሉ። ምንም እኮ ይናል እኮ የሚያስጨንቅ ነገር አይደለም። ለምን አያስጨንቅም? ጓደኞቿ ምናምን ቢሆን እሺ ዩቲዩብ ነው ጋዜጠኛ ነው ትለኛለች። አይ ጋዜጠኛ ነው ዩቲዩብ ሳይሆን እኛ ምንድነው አንቺ ሌላ ሰው አታምጭብኝ ብዬሽ ሰው አታምጭብኝ ብዬሻለሁ አይደል? ሌላ ሰው አዲስ ሰው ሰው አታምጭብኝ ብዬሽ የለ እንዴ? ተነጋግረን እኮ ቁጭ አለን አይደለ? ተስማምተን ምንም እኮ አይደለም። ቆይ አንዴ አንተን አይደለም እኔ የምልሽ ማለት ነው አንቺ ነሽ እንዲወለድሽን እንደሱ ማለት አይደለም። እነሱ የትምህርት አትቅለስለሽ፣ ዝም በይ አትቅለስለሽ። የትምህርት ቤትሽም ይሁን የሰፈርሽ አትናገሪም እንዴ? መጀመሪያ ነበር ማስተዋል አይደል እንዴ? ምንድነው የምትቅለሰለሽው አሁን? አይ አንቺ ነሽ የወለድሽኝ አይደለም የወለድንሽ። ለአባትሽ አትሳውቂም? አባወራ የሌለው ቤት ነው ይሄ ቤት። ኧረ አይደለም ተረጋጉ ማለት አንቺ ጋር እንነጋገራለን። እሺ አንተ ሀሳብን ንገረኝ። እኔ አሁን ያው ረጅም ጊዜ እንግዲህ እሷንም ወልዳችኋል በዚህ ትዳርና ያው በጣም ጥሩ ደስ የሚል ነገር ነው ያየሁት። እሷም እንግዲህ ቤተሰቦቼ ፍቅራቸው ያስቀናል እና እስቲ እነሱን እንደው ተሞክሮ ብትወስዱ ለወጣቱም ይጠቅማል የሚል ነገር ነግረን ነው እና የመጣ ነው። እንደው ስለ ትዳራችሁ እንዴት እንደነበር ከቤተሰባችሁ እስከ ያላችሁ ግንኙነት ምን አይነት ነበር የሚለውን ነገር ለማወቅ ነው የመጣው። ታዲያ ስታውቅ ቀደም ብለህ መተህ እንደዚህ ፈልጊያለሁ እንደዚህ ተብሎ ነው እንጂ የምመጣው ከዚህ ከአንድ ፍሬ ልጅ ጋር ተዋውለህ ጨርሰህ መተህ ነው እንዴ አንተ ስለ ትዳርሽ ንገረኝ የምትለው? በዛ ላይ ትዳር እኮ ተሞክሮ አይሆንም። ትዳር መጀመሪያ ከእግዚአብሔር ሲሰጥ ነው። መጀመሪያ ከእግዚአብሔር ሲፈቅድ ነው አይደል እንዴ? ትዳር ከሷ ጋር ጨርሰህ መተህ ለኔ ነግረህ ፍቃደኛ ነው ይባላል እንጂ የማታውቀው ቤት መሰስ ተብሎ ሲመጣል እንዴ አንተ ዳሩ አላዋረድከኝም አንተ ነህ። ግን ስለ ትዳሬ እኔ ልነግርህ ፍቃደኛ አይደለሁም አልነግርህም። ኧረ እሷ ምንም እንትን ያለችው ነገር እኔ ፍቃደኛ ካልሆንኩስ ምን ችግር አለው? ምክንያት ነው እኔ ስለኔ ትዳር አንተ ልታጠና የምትችለው? እግዚአብሔር ይመስገን መልካም ትዳር አለኝ ጨርሻለሁ በቃ። አሁን መውጣት ከቻልኩ ውጣልኝ ከዚህ ቤት። ኧረ አይደለም ቆይ ተረጋጉ። ቆይ ይኸውልሽ ይቅርታ አንቺ እያልኩኝ ላውራ ነው። ችግር የለውም አንቺ ብትለኝም ገና ነኝ ልጅ ነኝ። አንቺ ብትለኝም ልጅ ነኝ። አንተ አታስረጀኝ፣ እሷ አስረጀችኝ፣ አንተ አታስረጀኝም። ልክ ነሽ። እና ያው ማለት እድሜንም ነገርሽው እንዴ? እድሜያችንንም አንቺ ስለወለድሽን ነግረሽው። እሺ እሱን ያው ከእርሶ ልስማ እንጂ ያው ትዳር እንዴት ተገናኙ? መጀመሪያ እኛ እኮ ከእናንተ መማር ያለብን ነገር ስላለ ነው። ለዛ ነው ይሄንን ነገርም ሳስጀምርክ እኔ ሳሳውቅ መጀመሪያ ትዳርን ስለኔ ትዳር ከመጠየቅ በፊት የሰውን ፍላጎት መጀመሪያ ያውቅ። ዲሲፕሊን የሚባል ነገር አለ፣ ስነ ስርዓት የሚባል ነገር አለ። መቼም ወልድሃለሁኝ እሱ ነው ገባህ አይደል? ወልዳለሁ። መጀመሪያ የሚጀምረው ትዳር ከማወቅ በፊት እዚህ ቤት እንዴት ልግባ፣ 2-3 ሄጄ እናትሽን ልታወቅ ሰላማዊ ሰው መሆን ይልወቅ ብለክ ነው። እኔ ወንጀለኛ ነኝ ወንጀለኛ ናት ብላ አምጥታ ከሆነ እሰየው ወንጀሉን መርምራችሁ ድረሱ። ልትሸለሙ ነው ከሆነ ደግሞ ታው እንጂ አትደባበስ። አንተም እየደባበስክ አይደለም። እኔ ባሌን በልጅነት ያገኘሁት ባሌን ነው። ስለ ትዳሬ አንተ አንድ ፍሬ ልጅ ነህ። እኔ ለመጠየቅ የመጣበት መንገድ በጎ ከሆነ መልካም ከሆነ ትዳሬ መልካም ትዳር ነው እኮ በጣም ጥሩ እሱ ነው። እና አሁን እኛ ያው አሁን ያለበትን የሰው ሁኔታ ይታወቃልና ከዛም አንፃር ነው ያንንም ነገር ለማወቅ ለዛም ነው እኛም ከናንተ ምን እንማር የሚለውን ለማወቅ ነው። ምንድነው በልጅነቴ ነው ያገኘሁት ያሉት ባሌንና እስቲ እንዴት ነበር ሁኔታችሁ? ማንስ ነበር ከናንተ ጋር የሚለውን ነገር እስቲ እንደው ያው ስሞትንም ቢነግሩኝ ቅድሚያ ደስ ይለኛል። ስም በቃ አንቺ እያልኩ ላውራ እንግዲህ አንቱ በሁለት አፋት ጥራ በፈለከው ጥራኝ። እኔ ችግር የለውም እድሜ ጸጋ ነው ችግር የለውም። እውነት ነው። እሺ እና እስቲ ስምሽንም ንገሪንና። እኔ መቤት እባላለሁ። እሺ የአንድ ሴት ልጅ እናት የኪያ እናት ነኝ። በጣም ጥሩ በጣም ደስ ይላል። እስቲ እንዴት ነበር እስቲ መጀመሪያ ስትተዋወቂ ባለቤትሽ እንዴት ነበር? እስቲ አንተ ግን ከቤተሰብ ጋር የምትኖረው? እኔ አዎ ገና አንድ ፍሬ ልጅ ነህ። ከኔ ተሞክሮ ከወሰድክ ትዕግስተኛ መሆን አለብህ። ትዳር እንደዚህ እንደምታየው አይደለም። ዛሬ እናንተ ሻይ ቡና ብላችሁ ተግባብታችሁ በዛው ሽማግሌ የምትልኩበት አይደለም። እኛ ቤተሰብ አሽቶ ነው ያገናኘን እንጂ አትተዋወቁም። ለምን አንተዋወቅም? እንተዋወቃለን፣ ግን ቤተሰብ ነው የሚያጨልን።
የከሌ ልጅ ለከሌ ተብለን የተዳር ነው እኛ ስንዳር በክብር የተዳር ነው ያውኑ ጊዜ እያጣጣልኩት ሳይሆን ካሁኑ ጊዜ የተሻለ ነበር ያ ጊዜ ለኔ ያ ጊዜን ስለመመርጥ ነው የመረጥኩበት ምንድነው ጊዜው ነው እናንተ አሁን ቴክኖሎጂ እንደምትሉት ማለት ነው ጊዜው ነው በአግባቡ ቤተሰቡ እሱን ታገበለሽ ተብሎ ልጅ ለልጃችን ተብሎ ተመቶ ተጋባን እግዚአብሔር ይመስገን ምንም ነገር የለንም ነበር ከሆነ ጊዜ በኋላ ባሌም በጥረት እኔም በጥረት እየተሻሻልን እግዚአብሔር ይመስገን ለዚህ ደረስን ለዚህ ለምታዩ ቤትም ደረስን ይሄም የራሳችን ቤት ነው አዎ በጣም ጥሩ ነው አብሮንም ለምትለው ደግሞ አብሮ ማን ይኖራል አብሮ የሚኖር ሰው የለም ባልና ሚስት እኮ ሲጋባ ባልና ሚስት ነው የሚጋባው ቀጥሎ እሷ አላፍ የምትኖረው አብሮ የሚኖር ማለት ምን ማለት ነው አይ አብሮ የሚኖር ብዬ ሳይሆን ምናልባት ያው ከናንተ ጋር የሚቀራረብ ቤተሰብ ከነበረ ቤተሰብማ መጥቶ ለባል ተጠራራለ ጠጥቶ በልቶ ይሄዳል ወእኛም እንሄዳለን ያ ነው የሚሆነው እንጂ ደባል ይዘነው እንዴት ተዳር የሚገባው በእናንተ ዘመን እንግዲህ አላቅም በእኔ ዘመን ግን ከባሌ ጋር ነው የተጋባ ነው ሱነት ነው ይገባኛል ሱነት ነው ግን ያው ትንሽ የተወሰነም ነገር ከሷም ጋር ያው ስንመጣም አውርተን ነበር መንገድ ላይና ምንድነው ያለችኝ ቤተሰብ የለንም አለችኝ ዘመድ አላስተዋወቁኝም ቤተሰቦች አንቺ ቤተሰቦችሽ ጋር እንሄድን ነው እዛ ቤት ሄደን ማደር አለብን አንሄድም እንደ ቤተሰቦችሽ ጋር አክስት አጎቶችሽ ጋር አልፎ አልፎ አንሄድም እንዴ እንደ ልብ ለመዞርማ የቤቴ ነገር አያሰናዝረኝም አባትሽም ፊልድ ነው እንደምታዩ የሥራ ሰው ነው አይደል እንዴ እና አንቺ ልጅ ትምህርት አቋርጬ በየቦታው መውሰድ አለብኝ ምንድነው አሁን ሐሳባችሁ አልገባኝም ምንድነው የሆነ ምን ፈልጋችሁ ነው ምን ልትሉኝ ነው የፈለጋችሁት እየገባኝ አይደለም እኛ ምንም አይነት እንትን ሌላ ነገር ልንል የፈለግነው ነገር የለም ታዲያ ምንድነው ዘመን አላቅም ማለችኝ ምናምን ትለው አይ ቤተሰብ የለንም ብላኝ ነው በአጋጣሚ ያው ማለት እንደዚህ በጣም በቅርብ የሚቀራረበን የሚመጣ ማን ዘመድ የለንም እኔም ብዙን ጊዜ ከማንንም ሰው ጋር አልገናኝምና እያለች ነበርና ምን ይሉኛል ስለሱ መሄድ ካለባት ቤተሰብ ጋር መጠየቅ ካለብን እንጠይቃለን መጠየቅ ከሌለብን ደግሞ እሷም ትምህርት ቤት ነው የምትውለው እንግዶቹ እሷም ብለው አይመጡም እኔም ብለው ነው የሚመጡት እኔም ብለው ደግሞ ሲመጡ ደግሞ ልጄንም ብለው ነው አይደል እንዴ ባሌንም ብለው ነው እና ታዲያ ስራ አንተ ተከፊልድና ትምህርትሽን ተተሸካለ ይመጣልና ነቁጭ ማለት የለብኝም አንተ ጊዜ እንኳን ሄዳችሁ ለምን አላስተዋወቃቻችሁም እሷ አታቂም እንዴ ድብስብስ አታቂ እዛው ተሽ የጨረሽው ነው ንገኛሽ ዘመርጋም ሳይሆን አው እንደዛ ነው አንተ ማትሸፋፈን ምንድነው ሌላም ሰው እና ማለት ሌላም ሰው እንደዚህ ለትዳር ጥሩ የትዳር ያላቸውን ሰዎች እንድንጠይቅ ጠይቂያት ነው በዛ አጋጣሚ ነው ያለችኝና እኔ ቁጥብ ደግሞ በጣም ዘመድ ጋር በጣም ብዙ ግንኙነት እንዳላችሁ ስትነግሪኝ ትንሽ ግራ ስለገባኝ አዎ አለኝ በደንብ አለን ከሰው አይደል እንዴት ተፈጠርኩኝ እየነገርኩክ ነው አመጣጤን እየነገርኩክ ነው በክብር የተዳርኩ ሴት ነኝ እንደዚህ ዝም ብዬ የተዳርኩ ሴት አይደለም 3 4 ሽምግልና ተልኮ ለሽምግልና እንኳን ምን የመሳሰለ በሬ ያጋደመ ያገባኝ ቤተሰብ ያለው ባል ነው ያለኝ ነገርኩክ ወይን እኮ እየነገርኩክ ነው ምንድነው ምን ከዚህ በላይ ምንድነው መልካም ትዳራለኝ ክብሩ ይስፋ ለመዳን ያለም መልካም ባላለኝ ይችም አሁን ነው እንደዚህ አይነት ባህሪ ያመጣ 10 ጅሬ እየጎተተች የምትመጣው እንጂ እንደዚህ አልነበረችም ከግቢም አትወጣም በርግጥ እንደዛም አላሳድግም እንደሰው እኮ እንደራሱ ነው የሚቀርጸው እንደሚፈልገው ነው የሚቀርጸው አለቀንም ጎረቤት ቡና አልጣጣም ዘመር ጋር ያልኩም ምምዞር ሰው አይደለም እኔ ቤቴን ነው የምወደው ቤቴን ነው የምውለው በቃ ይሄ የባህሪ ጉዳይ ነው በትዳሪ ዙሪያ ግን እንከን የማይወጣለት ትዳር አለኝ እግዚአብሔር ይመስገን እንዴት ነበር እስቲ ስትገናኙ ከባለቤትሽ ጋር አብራችሁ መኖር ስትጀምሩ እሱንስ እንዴት አየሽው እንዴት ነበር መልካም ሰው ነው ጥረን ግረን ነው እዚህ ደረስነው አሁን እንደዚህ የሚያምር ቤት ውስጥ መኖራችንን አትይ እኛ ልንገር በ300 ብር ቤት ተከራይተን እናውቃለን በ150 ብር ቤት ተከራይተን ድንሽ ቀቅለን በልተን እናውቃለን ዝም ብለን እንደዚህ አልጋ ባልጋ የሆነ ኑሮ አልኖርንም አሁን ስታዩ እሷን አልጋ ባልጋ ኖረናል እግዚአብሔር ይመስገን ግን ያንን ለልጅ እየነገርክ አይደለም ታሳድገው አይደል እንዴ በቃ ስለዚህ እሱም ለፋ እኔም ለፋው ያለንን እኔም ነግር ነበር እሱም ፊልድ ይላል ከፊልድ ከሰሏልም ሲያመጣልኝ ያመጣልኝ ነገር እቻለችር ነበር ከመሸርሸር ደግሞ እያደኩኝ የኩኝ እዛው ጉሊት ላይ አይደለም ያለውት የራሴን ነገር ሰራለሁ ገንዘባችን አጠራቀምን እቺን ቤት ቦታ ገዛን እቺን ቤት ሰራን ሰሰራ እኮ ነው ሰራተኛ አላማረኝም ትዳርሽን ንገሪኝ ካልከኝ ልንገርክ ሲሚንቶ ከሰራተኛ እኩል እያቦካው ነው
እሱ እኮ ብሎኬት እየተሸከመ ነው። እንደዛ ሆነ ነው ይሄን ቤት ያቆም ነው ተከባብረን። እግዚአብሔር ደግሞ ፍሬ አልሰጠንም ነበረ። ፍሬም እኛ ለፍሬም አልጓጓንም። ለኮሳሳ ጎጆ ላንገት ማስገበለ እግዚአብሔር ሰጠን። እቺ ልጅ ተፈጠረች። እቺን በአግባቡ እያሳደግን ነው። ይሄን የመሰለ ሌላ ሰው የሚሆን ከሆነ ይሄን የመሰለ ታሪክ አለኝ። ለምሳሌ አሁን እናንተ አሁን ያው እንደነገርሽኝ ባለቤትሽም አሁን ፊልድ ብዙ ጊዜ ይሄዳል ብለሽኛልና እስቲ እሱስ በሚሄድ ሰዓት በመሀል ምንም አይነት ጭቅጭቅ አይኖርም ወይ? መነፋፈቅስ ብዙ ነገሮች የሉም በመሀል? ወንድሜ አይደለ ባሌ እኮ ነው። ለምንድን ነው የማይናፍቀኝ? ይናፍቀኛል። ወንድምም ይናፍቃል እኮ። ወንድም እንደ ወንድምነቱ ነው። ትዳር እኮ አጋሪ ነው። ክፉና ደግና ያየውበት ነው። ባል ሌላ ነው፣ ወንድም ሌላ ነው። እሱ እውነት ነው። ግን ያ ነገር ክፍተት አልፈጠረም በመሀላችሁ? ምንም የፈጠረብን ነገር የለም። አንጨቃጨቅም ለምትለው ነገር እግርና እግርም ይጋጫል። እንጋጫለን፣ በደንብ እንጋጫለን። ተነጋግረን የምንፈታው በቃ ይሄ ነው ያለው ነገር። ባበነነው በተነነው ነገርማ የምትጋጭማ ከሆነ እኮ እቺ ያፈራራትን ጎጆ አይደለም መሞትም አለ እኮ። በቃ ይሄ ነው። ግን አሁን እኔ ትንሽ ጥያቄ የሚሆነብኝ ይሄ የዘመድ ጉዳይ የተባለው ነገር ነው። ነገርኩ እንግዲህ ደጋግሜ ነገር ኪያ ያው ቀደም እንደነገርሽኝ የለም ብለሽኝ ነበር አይደለ? ዘመድ አላቅም ያለች ነውና እስቲ ትምህርት ቤት ሲሄድ የሚያደርጉልኝ አትድበስበሽ አንቺ አታደባስበሽ። እሺ እድብስብስ እያለች እዚህ አታውሪ እንዴ። እኮ ማውቀው ነገር ነው የተናገርኩት አይደል? አትቅለስለሽ። ዘመድ አታውቂም እንዴ አንቺ? ዘመድ ቤት አልወስድሽም እንዴ? ወስጄሽ አላውቅም እንዴ? ያልገባኝ ነገር አንቺ ላይ የሚታየኝ ነገር አለ። ከብድ አልሽኝ ዛሬ ከብደሽኛል። ምንድን ነው የተርበሰበሰ ነገር? እኔ ማላውቀው ነገር አለ እንዴ? ምን ሆናለች ልጄ? ጓደኛዋ ነኝ ካልክ ምን ሆናለች? ሰው ተናግሮሻል? ሰው ዘመድ ነኝ ብሎ ሊወስድሽ የታገረሽ ሰው አለ? ማንንም የለም። ታዲያ ምንድነው ዘመድ አላውቅም ምናምን የምትይው? የሆነ ዙሪያ ጥምጥም እየመጣሽብኝ ነው። ምንድነው ችግር አለ? እኔ ተነሽ ይኸውልሽ ያለውን ነገር አሁን እንደሌላው ጊዜ መፍራት ምናምን የለብሽም አሁን። እሺ ሁሉ ነገር መነጋገር ካለብን በግልጽ ነው መነጋገር ያለብን። አሁን ተናቅሽ እያልከኝ ነው እንዴ? መፍራት የለብሽም ማለት እኔ እንደዛ ዱላ ተሰጣት ተደበድበኝ? እኔ እንደዛ አላልኩም እንዴ። እንደዛ ሳይሆን ያለውን ነገር የዛሬውስ ጫን ያለው ነው። ጉድ ፈላብኝ። አይ እኔ ያለውን ነገር በአግባቡ እንድትናገር ነው፣ ሐሳቧን በነፃነት እንድትናገር ነው እንጂ በእናንተ መሀል ያለው ነገር የዛሬ ልጅ ከባድ ነው። አዲስ ዋሪ ነው። ምንድነው ተናገሪ። ለሱ ነግራኛለች የሚለው ነገር አረቆይሽ ነው ያጥፋው አይደለም። ይኸውልሽ መጀመሪያ አንቺ ስትረጋጊን ሁለታችን ልንግባባ እንችላለን አይደል? ከዚህ በፊት እንደምታወሪኝ አውሪኝ። አዲስ ሰው ሲመጣ ለምሮ የምትበሳጭ ባህሪሽ ነው አይደለም? እየጎተትሽ የምታመጪው ይሄ ወብዘራሽ አይደለም። ይሄ ቤት የተከበረ ቤት ነው እኮ። እኔም እኮ ነፃነት አለኝ አይደል? ነፃነት ቢኖርሽ እኮ እኔን አማክረሽ ወለድኩሽ እንጂ አልወለድሽኝም። ነፃነት ቢኖርሽ እንደልብሽ ብትሆኚ ነው እንዴ? እኔ እኮ ልንገርሽ የተቀደደ ጫማ እያደረኩ ነው ያሳደግኩሽ። አንቺ ልትመልሽልኝ ነው? አይ እንደዛ እኮ አይደለም። እኔ በአግባቡ ተነጋገር ያለውን ነገር አውሩ ነው እንጂ እንትን አይደለም እኮ ሁለታችሁ እንድትጣሉ አይደለም። እኔ ያለውን ነገር በመሃል እሷ አሁን በጣም እየፈራች ነው የምትናገረው። ይሄን ነገር ምንድነው የምትፈራው? ወይም ደግሞ የሆነ ሐሳቧን ለመግለጽ እየፈራች ነው። እኔ ዝም አልኩኝ። ግለጪ። ስለዚህ የምትፈልጊው ነገር ተናገሪ። እሺ መጀመሪያ ላይ አንቺ ተረጋጊ። እኔ እረጋጋለሁ፣ ተረጋግቻለሁ እኮ። በቃ እሱን ያመጣሁት በቃ ከእናንተ ጋር ያለውን ነገር እንዲያወራ ምናምን ነው። እኔም ያየሁት ነገር ስላለ ምንድን ነው እሺ? በቃ ለምንድን ነው እዚህ ግቢ ሰው ሲገባ የምትቀያየሪብኝ? ለምንድን ነው ሰው እንዳላመጣ የምትፈልጊው? ባህሪሽ እንዳይቀየር ሰው እንዳላስገባ የምትፈልጊው? ለምንድን ነው ያጠራችሁት? ምኑን? የአትክልት ስፍራ ነው እና እኔ አትክልት ልትከልኩ ነው ያልኩት። ሌላ ምን አልኩኝ እንዴ? ነችና ፍላጎቴ አንቺ ፍላፊ ያካኛል አይደለም እንዴ? እየመለስሽ እንዴ? እንድትደባደቡ ልታዋርጂ ነው እንዴ የመጣሽው? ልቀቀኝ አንተ። አይደለም ቆይ ልጄ መቅጣት አልችልም እንዴ? ልቀቀኝ። እንደዛ አይደለም። በህግ አምላክ ልቀቀኝ። ተረጋጊና እኔ እዚህ ጋር እንድትነጋገሩ ነው አይደለ እንዴ እንትን ያልኩት እንጂ ሌላ እንድትደባደቡ ነው። ወደ ሳሎን ትያለሽ። አትክልት ብሎ ግቢ። አትክልት ቦታ ይገባል እንዴ? እኔ ይኸውልሽ በቃ አሳጪ ነሽ አንቺ። አይደለም እኔ እንድትጨቃጨቁ ሳይሆን ይምጣልሽ ያባትሽ። ቆይ እሺ ቀጥል።
አይደለም ተረጋጉና ያለውን ነገር በአግባቡ እናድርጉ አይደለ? በአግባቡ እንነጋገር እዚህ ጋር እኔ አሁን ሁለታችሁ እንደዚህ እንድትጣሉ እሷ ላይ ሌላ ድብደባ ምናምን እንድትሰሩ አይደለም። እሷ እንግዲህ ሐሳቧን ተናግራለች። ለዚህ ነገር ደግሞ ወደ ጓሮ እንዳታሳልፊኝ ለምንድን ነው የሚል ሐሳብ ለምንድን ነው የታጠረ ቦታ አለ ያለች ነው። ጤፍ ላይ ትራመዳለህ እንዴ? የአትክልት ቦታ እኮ ነው በቃ ሌላ ነገር የለውም እኮ አይደል እንዴ? ሂድ ሌላ ነገር አለ ካልከኝ አሳየኝ፣ የምታሳየኝ ነገር ካለ አሳየኝ፣ የምታሳየኝ ነገር ካለ የአትክልት ቦታ ነው እኮ አልኩኝ። አትክልት ላይ ትራመዳለህ እንዴ? እሱን ለማየት ምንድነው ዙሪያ ጥምጥም የምትሄዱት? ምንድነው ማለት ምንድነው? አይ እሱ ማለት እሷ ለምን እኔ አትክልት እወዳለሁ ብተክል ጥሩ ነው እያለች ነውና እስቲ ያው ቅድም ጀምረሽልኝ ነበርና ስለ ትዳሩ እናውራ። አሁን እሱን እንተውና ጓሩ ብቻ እኮ አይደለም አትክልት ያለው አተኪውም ይሄው ሰፊ ነው ግቢው። አተኪውም ከጓሩ ጋር ሲጀመር የዛሬ ልጆች የተከለከላችሁትን ነው የምትወዱት። ሂጂ ትከይ ያው ግቢ በሙሉ ሰፊ ነው። አተኪውም እንዴ ልተክለው ስትል ከአንድም ሶስቴ ደግሞ ያው አትክልቷን አውጥታችሁ ጥላችሁባታል። እና ታዲያ የማያድግ አትክልት ወይ ደረቀ ከሆነ ቦታውን ለቃሪያ ለሽንኩርት አደርገዋለሁ። ምንድነው ይሄ ብርቅ ነው እንዴ? ምንድነው አሁን ምን ቀደም አሁን የመጣንበትን ዋናውን ነገር እንትን እንበልና እስቲ ትዳራችሁ ላይ የገባ ጣልቃ ገብነት ከነበረ እስቲ አንዳንድ ነገር ከነበረ እስቲ ነገር ጣልቃ የለም። የሰይጣን ጆሮ ይደፈን። እኛ ትዳራችንን በሰላም ልጃችንን በሰላም እያሳደግን የምንኖር ሰዎች ነን። ከሰውም አንፈልግም፣ ከኛም ያለፈ ነገር የለም። ለሰው ብናረግም ተርፎን የምናረገው ነገር እንኳን ባይኖረን እኛ ለሰው ማድረግን ለራሳችንን በአቅማችን የምንኖር ሰው ነን። በቃ ነግራለች አይደል? የምትማርበትን ትምህርት ቤት ነገርኩ እኮ እኛ ሳንማር ነው የምናስተምራት። ሌላ ምንድነው? ባለቤቴንም ማግኘት እኮ የምትችለው ጉዳይ ነው። በቃ ምንድነው? ምንም የተደበቀ ነገር የለንም። እኛ ሌላ አብሮን የሚኖርም ሰው የለንም። ሁለታችን ኖርን፣ እሷን አመጣን። ይሄ ነው ታሪኩ በቃ። አይ አሁን ከእናንተ ጋር አንድ የሚኖር ሰው እንደነበረ መረጃ ሰምቻለሁና ማን ነው ደግሞ? ማን አሉ? ማን ነው? አላውቅም። ስለሱ እንድትነግሪኝ ነበረ። ምንም የምነግር ነገር የለም። ማንም የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ፎቶ ባሳይሽስ? ባሳየኝ ዘመድ ሊሆን ይችላል። መጥቶ የሚሄድ ሰው በሙሉ ነዋሪ ነው እንዴ? ነገርኩ። ዘመድ እኮ ይመጣል አልኩ እኮ እዚህ ቤት አይደል እንዴ? እርግጠኛ አንተ አሁን መተህ ከሄድክ ነዋሪ ነህ ማለት ነው እንዴ? ኖ እንደዛ ሳይሆን እንደዛ ነው። እዚህ ጋር ከእናንተ ጋር የሚኖር ሰው እንደነበረ። የለም የሚኖር ሰው እሷ ኖ ከእሷ በፊት የለም የቆየ ነው። የለም እያልኩክ ነው። አታስጨንቀኝ። የለም እያልኩ ነው ማለት ጥያቄ ነው የምጠይቀኝ፣ መልስ ነው የምሰጥህ አይደል? የለም። እርግጠኛ ነሽ? አልደገምኩም እሱን ነገር። እርግጠኛ ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምናልባት ያው እሷ ቤተሰብም እንደሌላት ብዙ ነገሮች እንደሌላት ያው ነግራችኋት ሊሆን ይችላል። አልነገርናትም። ቤተሰብ እንዳላት ነው። አሁን እኮ ቤተሰብ ቢኖራት እኮ ቤተሰብ አለኝ አትልም እንዴ? ቤተሰብ እኮ እናት፣ አባት፣ እህት ነው ወንድም ነው አይደል እንዴ? ቤተሰብ ሌላው ዘመር ነው የሚባለው። እሷ አለች እያለች አንቺ ደግሞ ቤተሰብ የለም እያልሽኝ ነው አይደል? አለ አለች። እኔ አውቃቸው። እኛ ምኖች ነው አልነበረብኝም። እኔስ እንደሰው ከዘመድ ጋር መሰባሰብ አያምረኝም እኮ። ይኸው እንደዚህ እያለች ነው። እየሰማሽ ነው? ቤተሰብ ማለት ምን ማለት? እኛ ምኖች ነን? እኛ ነን ቤተሰብ። ዘመድ እሺ፣ ዘመድስ? በቃ ብዙ ጊዜ አልሄድም ዘመድ ጋር እኔ። እሷን አንድ ቀን እንኳን ለማስተዋወቅ ታዲያ ዘመድ ካለ ይመጣሉ፣ ታገኛቸዋለች። አግኝተሻቸው ታውቂያለሽ? መጣው ዘመዶች? አትቅለሽለሽ ተናገሪ። አታውቂም? አዎ አላውቅም። ዛሬማ ምን አድርገውሽ እንደላጉሽም እኔ እንጃ። ታዲያ ዘመዶችሽን ፈልጊ፣ ውጭና ዘመዶችሽን ፈልጊ። ካለ ጠልንገጠ በቃ መጠየቅ መጀመሪያ ነው። አትቅለሽለሽ። እሺ ዘመዶችሽን ፈልጊ። እንግዲህ አንቺ ዘመዶቼ ናቸው ብለሽ ያመጣሽልን ሰዎች ደግሞ እኛ እንቀበልልሻለን። ይሄን ነው የምትፈልጊው። ከዛ እኔ ያቀረብኩትን ብሎ እኔ ለማስተዳደራቸው ልትይ ነው አይደለ? ጥሩ ነው። ዛሬ ጥሩ ነው። ኪያ የቱ ለሽ እንደመጣሽ አንቺ ነው የምታውቂው። እንግዲህ ትንሽ በጣም ግራ የሚያጋባ ነገር ነው አሁን እየተፈጠረ ያለው ነገር። እሷ የምታወራው ሌላ፣ አንቺ የምታወሪው ሌላ ነገር ነው። እስቲ ቆይ ዝም ልበል። እስቲ አውሪ አንቺ ልስማሽ። እስቲ ምንድነው እንደው የትኛውን ዘመር ነው የማታውቂው? እስቲ ንገሪኝ። እንዴ እኔ የታውቃቸዋለሁ። ሲገቡ የታይቼ ነው። ጓደኛዬ እንኳን ስትመጣ ከበር እንዴት ነው የምትመልሻት? እሱን ተይው በቃ። መብቴ ነው
እንዴ ምንድነው መብተኔ? እኔም እኮ ሰው ነኝ። ካልሆነ ሰው ጋር እንድትገጥሚ አልፈልግም። እንዴ ምንድነው ያለው? ካንቺ የምጠብቀው ነገር አለ። ከስንት በላይ ጓደኛን ያስቀየርሽኝ እና ታዲያ አልተመቹኝማ። እንዴ አንቺ ውስጣቸውን ታውቂያለሽ? እሺ እርግጥ አላቅም። አንቺ ነሽ አበሻቸው በቃ እነሱ ለኔ ጓደኞቼ ከሆነ ለምን ታባርሪብኛለሽ? ጓደኛ መረጪ ነው የምልሽ እንጂ እያባረርኩ ነው። በዛ ላይ ደግሞ አባረርብሻለሁ። ይሄ ቤት እኮ የኔ ነው፣ የአንቺ ቤት አይደለም። እኔም እኮ ከእናንተ አካል ነው አይደል የወጣሁት። ከኛ አካል ብትወጪ ደግሞ ሁሉንም እኛ የመረጥልሽን ጓደኞች ያዥብን ባንልሽ እንኳን ማለት ነው። ደህና ሰው ግን መርጠሽ ማምጣት አለብሽ። ደህና የሚባል ጓደኛ፣ ስነ ስርዓት ያለው ጓደኛ። እሺ በስተመጨረሻ አንድ ጓደኛዬን አመጣው። እንዴት ብለሽ ነው ያባረርሻት? እሺ ባለጌ ነው። ሁለተኛ እዚህ ቤት እንዳትመጪ ብለሽ እኮ ነው ያባረርሻት። ያ እግሯን ሶፋ ላይ ሰቅላን የተቀመጠችው አይተሻታል አይደል? እሺ ትምህርት ቤት ብቻ የለሁም? ከክላስ አልወጣ ከሰው ጋር ልገናኝ? ተገናኝ። እኔ እንዳትገናኝ አይደለም ትምህርት ቤት የላኩሽ ሰው እንድታቂ ነው። አንቺ ሴትዮ በሰዓት መልሽልኝ። አደኩ ብለሻል ዛሬ። አንቺ ስርዓት ያለው መልስ መልሽልኝ። እኔ ትሄነሽ ለኔ ነው እንዴ እንደዚህ መሰለ? ዛሬ ምን ሆነሽ ነው? ልብሽ ካበጠ እኮ ቆይተሻል ማለት ነው። ዛሬማ ጋዜጠኛ ሁሉን ይዘሽልኝ የመጣሽው። ጋዜጠኛ ምናምን ሳይሆን አንድ ነገር በኋላ እናወራለን ካንቺ ጋር። አሁን በግልጽ መነጋገር ይሻላል። ጥሩ። ምክንያቱም ይሄንን ቦታ ለምንድን ነው ያጠራችሁት? ከጀርባ ያለው ስለ ትዳሬ ልጠይቅ መጣ። ቀጥለ ስለ አትክልት መትከያ ነው። አሁን ሳስበው ምንም ሌላ እንትን አያስፈልግምና ስለዚህ ቦታ እሷም እንዳትተክልበት ያው በጣም በተደጋጋሚ ብዙ ነገር አድርጋችኋል። እዚህ ግቢ ሰውም እንዳይገባ አድርጋችኋል። መብቴ እኮ ነው። ቆሻሻ ማቃጠያና አትክልት ቦታ ነው አልኩኝ። ሌላ የምፈራው ነገር ካለ አውጡ። እናንተ ናችሁ ተበሳጥራችሁ የመጣችሁት አይደል? አውጡና አሳዩኝ። ለዛ ሄዳችሁ ቆፍሩም የምትይኝ ከሆነ እኛ ምንም ችግር የለብንም። ወይም ደግሞ የምትፈልጉትን ነገር ብለሽ የምትፈቅጅልን ከሆነ እኛ ምንም ችግር የለውም። በቀላሉ ነው። አሁን ማለት በንግግር መሀል ነው የመጣው። እሷም ይሄን ቦታ ለምንድን ነው የሚከለክሉኝ ብላ ጥያቄ ስላላት ነው። አሁን ሳየው እሷም ሲሰማ ፍላጎት የላችሁም። ለምንድን ነው ጥያቄዋን የምጠይቀው? እኛን ነው እንጂ በአንተ በኩል አይደለም መድረስ ያለብኝ። የልጅ ባህሪ ሲጀመር እንደዚህ አይነት ባህሪም የለባትም። እናንተ የሰማችሁት ነገር ካለ መጀመሪያ ንገሩኝ እንጂ ልጄ ለእናንተ ነገር በእናንተ በኩል እንዲመጣ አይደለም እኔ የምፈልገው። ልጄና እኔ ወይም አባቷ እሷ ትነግረናለች፣ እኛ እየመለስንላት ያደግነው። የምፈልገውን ጥያቄ ቦታው ነገርኩ እኮ ቆሻሻ የሚቃጠልበት ቦታ ነው። አንድ ሁለተኛ የአትክልት ቦታ ነው። ከዛ ውጪ ምንም ነገር የለም እያልኩክ ነው። ማለት የምትፈልገው ነው አይደል እንዴ? ሄደ ቆፍርና ይው። ታዲያ የምትጠራጠረው ነገር ካለ ቆፍርና ይው። ከዛ ነው ወንጀለኛ ልባል። ምንድነው እንደዚህ ምን እንዴት ወንጀለኛ ልባል? አነጋገር ምን የምትፈሪው ነገር አለ? ስለሌለ እኮ ቆፍርና የምታገኘው ነገር ካለ ወንጀለኛ ልባል እያልኩክ። ሲጀመር አንተ ስለ ትዳር አውርተህ ስለዚህ ነገር የምትመጣው ምንድነው? እንደዚህ ወራጭ መሄድ እኮ አያስፈልግም እኮ አይደል እንዴ? የምትፈልገው ስለ ትዳርሽ ነው ጠይቀሽ አልከኝ። መለስክና ደግሞ ስለ ጓሮ ጠይቀኝ። ጓሮ የአትክልት ቦታ ነው፣ ሌላ ነገር የለውም። ነው አይ ይሄ ነገር ያው በጥያቄ መሀል ስለመጣ አንቺ አሳጪ። ሌላም ነገር ብናደርግ ጉዳችን ነበረ። ምንም ማሳጣት አይደለም። እኔ እውነቱን ማወቅ እፈልጋለሁ። በቃ ሁሌ ከኔ ለምሮ የምትደብቁት እናንተ ሁሌ ለምሮ ከሰው ጋር እንዳልገናኝ የምፈልግ ምንድን ነው የተደበቅሽው ነገር? በቃ አልፈልግም። አፍሽን ሞልተሽ እንዳትናገሪ። እሺ ካልተናገረች እቺ ልጅ ምንድነው? ቆይ ስርዓት ያለው አነጋገር አይደለም። እንዴት ነው? እሺ ካልተናገረች ሐሳቧን በስነ ስርዓት ማትናገር ነው። እነሱ የለመዱት ምንድነው? ነገር ሁሉ በውስጥ እሺ ቁጭ የቱን ነገር አንደኛ ከሰው ጋር እንነጋገር ጭራሽ እንድነካካ አልፈልግም፣ በተለይ እዚህ ሰፈር። ሲቀጥል ደግሞ በቃ ከነሱ ጋር ምንም አይነት እመጣለሁ ከትምህርት ቤት። ከዛም በኋላ የሚሰጠኝ ነገር ይሰጠኛል። ወደ ክላሴ ነው የምገባው። አንድ ነገር ጭራሽ አንቺ ስርዓት ልጅ አውሪ። አንቺ ገበና ሻጪ ስርዓት ያጂ ነው። ዝም በይ ምንም ነገር አታርጊ። እንዳትመልሽልኝ ዛሬ ሌላ ችግር አይደለም። ቆይ ዝም በይ ተረጋጉ። ቆይ አሁን እሷ እኮ ለምን አዋራጅ ምንድን ነው ያልሽው? አትገናኝ ከማንም ጋር አገናኛለሁ ካልሽ ልብስሽን ጠቅሊና መውጣት ውጪ። እኔ እንደዚህ እንድትሆኑ አይደለም። ምን አሁን 10 ጊዜ አተኩረክ አንተ ሞንክሷ ጓሮ አለኝ። በቃ ምንድነው እኮ ለምንድን ነው ያ ቦታ የታጠረው? ለምንድን ነው በአማርኛ እየጠየቀኝ ነው አይደል? የቆሻሻ መቃጠያ ቦታና የአትክልት ቦታ ነው አልኩኝ። በቃ አትክልት ነው። ጤፍ ዘርተህ ጤፍ ላይ አትራመድም አይደል እንዴ? የአትክልት ቦታ ነው። ከዛ ውጪ ምንም አትክልት የለበትም። ያው ተነስና ቆፍረው እንደዛ ከሆነ እንችላለን። ተነስና መቆፈር ነው። ተዘጋጁ። እንትን አምጪልኝ መቆፈሪያ። እሷ እንዳጠራት እኔ
ምንድን ነው ልቆፍር ነው እንዴ? እና አሁን አቆፍርም ምን ማለት ነው? ስለማቆፍር ነው። አንተ ዛሬ ዘጉ ብለህ መተክ ነው ቤት የምትቆፍረው?